ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። ከዚህ በፊት በነበሩት ቪዲዮዎች ሊኒየር ፕሮግራሚንግ ፕሮብለምን እንዴት ግራፊካሊ ሶልቭ እንደምናደርገው አይተናል። አሁን ደግሞ በዚህኛው ቪዲዮ ሊኒየር ፕሮግራሚንግ ፕሮብለምን ስፕሬድሺትን በመጠቀም እንዴት ሶልቭ ማድረግ እንደሚቻል እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋማ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሸር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። In the previous section, you discussed how to solve linear programming problem graphically. Now you'll see how to solve linear programming problem by the help of computer applications, in particular spreadsheet. አሁን ስፕሬድሺትን በመጠቀም እንዴት ሶልቭ እንደምናደርግ ነው የምንመለከተው። ሜይንሊ የምንጠቀመው ሶልቨር የሚባለውን ቱል ነው። አክቲቪቲ 4.6 1 discuss the main features of Microsoft Excel in group ይለናል። እዚህ ላይ እንግዲህ ማይክሮሶፍት ኤክሴል ምን አይነት ዋና ዋና ፊቸርስ አሉት የሚለውን ነው መመልከት ያለብን። የማይክሮሶፍት ዋና ፊቸርስ የምንላቸው ውስጥ አንደኛ ራሱ ስፕሬድሺቱ ነው። ሌላው ደግሞ ዴታ ኦርጋናይዜሽን፣ ዴታን ኦርጋናይዝ ማድረግ እንችላለን፣ ኦርጋናይዝ አድርገን ማስቀመጥ የምንችልበት ነው። ሌላው ፎርሙላ አለን፣ ፋንክሽን አለን፣ እንዲሁ ኮንዲሽናል ፎርማቲንግ አለን፣ ዴታ ቪዥዋላይዜሽን አለን፣ ዴታ ሶርት ማድረግ እንችላለን፣ ፊልተር ማድረግ እንችላለን። በጣም ብዙ ፈንክሽኖች ናቸው ያሉት። ስለዚህ እነኚህ ዋና ዋና የምንላቸው ፊቸርስ ናቸው። የማቴማቲካል ሞዴል ኢምፕሊመንትድ ኢን ስፕሬድሺት ኢዝ ኮልድ ስፕሬድሺት ሞዴል። ሜጀር ስፕሬድሺት ፓኬጅ ካም ዊዝ ቢልት ኢን ኦፕቲማይዜሽን ቱል ኮልድ ሶልቨር። ሶልቨር የሚባል ቱል ነው ከዚህ ቀጥሎ የምንጠቀምበት። ይህ እንግዲህ ቢልት ኢን የሆነ ኦፕቲማይዜሽን ቱል ነው ስፕሬድሺት ውስጥ የምናገኘው። ናው ዊ ዲሞንስትሬት ሃው ቱ ዩዝ Excel spreadsheet modeling and solver to find the optimal solution of optimization problems. እስካሁን ስንጠቀምበት የነበረው ግራፊካል ሜትድ ቫሪያብሎቹ ሁለት ነበሩ፣ ፊክስ አድርገናቸዋል። ከሁለት የበለጠ ቫሪያብል ካለ ግራፊካሊ ሶልቭ ማድረግ አንችልም በቱዲ ስለሆነ የምንሰራው። ነገር ግን አብዛኞቹ ፕሮብለሞች ከሁለት በላይ ቫሪያብሎችን ኢንቮልቭ የሚያደርጉ ናቸው። ሶ ኢፍ the model has two variables, the graphical method can be used to solve the problem. Very few real world problems involve only two variables. For problems with more than two variables, we need to use complex techniques and tedious calculations to find the optimal solution. The spreadsheet solver approach makes solving optimization problem a fairly simple task. ከዚህ ቀጥሎ እንዴት ሶልቨርን አክቲቬት ማድረግ እንደምንችል ወይም ፒን ማድረግ እንደምንችል፣ ከዛ በመቀጠል ደግሞ እሱን በመጠቀም ፕሮብለሞችን እንዴት ሶልቭ እንደምናደርግ በቀላሉ እንመለከታለን። ሊኒየር ፕሮግራሚንግ ፕሮብለምን ሶልቭ ለማድረግ የሚያስችሉን ብዙ ኮምፒውተር አፕሊኬሽን ሶፍትዌሮች ቢኖሩም ማይክሮሶፍት ኤክሴል ጋር ግን አብሮ ኢንቴግሬትድ ሆኖ የምናገኘው ሶልቨር የሚባለው አፕሊኬሽን ሊኒየር ፕሮግራሚንግ ፕሮብለምን ሶልቭ ለማድረግ በቀላሉ የሚያስችለን ነው። ይህን ለማድረግም በመጀመሪያ ሶልቨር አፕሊኬሽን ኢንስታልድ መሆን አለበት። አንዳንዴ ኤክሴል ቱል ባሩን ስንመለከት ሶልቨር የሚለው ከሌለ እሱን እንዴት አድ ማድረግ እንደምንችል ቀጥሎ እንመለከታለን። አሁን ሶልቨር እንዴት ኤክሴል ላይ ኢንስታል ማድረግ ወይም አድ ማድረግ እንደምንችል እንመለከታለን። በመጀመሪያ ፋይል የሚለው ኤክሴል ስፕሬድሺቱ ላይ ሄደን ፋይል የሚለውን ክሊክ እናደርጋለን። ወደ ታች ከሚዘረጋው አማራጭ ውስጥ ኤክሴል ኦፕሽንስ ወይም ኦፕሽንስ የሚለውን ክሊክ እናደርጋለን። ያኔ አዲስ ዊንዶው ፖፕ አፕ ያደርጋል። እዚህ ላይ እንመጣና አድ ኢንስ የሚለውን ክሊክ እናደርጋለን። ከዛ እዚህ ላይ ማናጀር ደን ኤክሴል አድ ኢንስ የሚል ነገር ይመጣል። ዘን ጎ የሚለውን ክሊክ እናደርጋለን። እዛ ላይ አዲንስ አቬለብል የሚል እንደዚህ ቼክ ቦክስ ያለው ይዘረጋል። ከነዚህ ውስጥ እንሂድና ሶልቨር አድኢን የሚለውን ቼክ እናደርጋለን ወይም ቲክ እናደርግና ከዛ ኦኬ እንለዋለን። በመጨረሻም በዴታ ቱልባር ውስጥ እዚህ ጋር ሶልቨር የሚለው አይከን እዚህ ጋር ወደ መጨረሻ አካባቢ ነው፣ ይህን አፒር ያደርጋል። ሶ ይህን ካየን ሶልቨር አድ ተደርጓል ማለት ነው። በዚህ መሰረት ሊኒየር ፕሮግራሚንግ ፕሮብለም ከዚህ በኋላ ስፕሬድሺቱን በመጠቀም እንዲህ አይነት ስፕሬድሺት ካለን ሶልቭ ማድረግ ይቻላል ማለት ነው። ስፕሬድሺትን በመጠቀም እንዴት ሊኒየር ፕሮግራሚንግ ፕሮብለምን ሶልቭ እንደምናደርገው በመጀመሪያ እንመልከት። the first step is to organize the spreadsheet to represent the model. ሞዴሉን ሪፕሬዘንት እንዲያደርግ አድርገን ስፕሬድሺቱን ማዘጋጀት ያስፈልጋል። we use separate cells to represent decision variable, create a formula in a cell to represent the objective function, and create a formula in a cell for each constraint on the left hand side. ስፕሬድሺቱን ኦርጋናይዝ ስናደርግ እንግዲህ አንደኛ ዲሲሽን ቫሪያብሎቹን እዚህ ጋር እናስቀምጣለን። ከዛ ሰም የሚባል ኮለም ይኖረናል። አርኤች ራይት ሃንድ ሳይዱን የምናስቀምጥበት ነው። ከዛ ኦብጀክቲቭ ፋንክሽኑ ለምሳሌ ማክሲማይዝ ማድረግ
ከሆነና የዚህኛው ቫሪያብል ዲሲሽን ቫሪያብል ኮፊሽንቱ 360 ቢሆን የዋይ ኮፊሽንት ደግሞ 800 ቢሆን እንደዚህ እናስቀምጣለን። ከዛ ኮንስትሬንቶች አሉ። ኮንስትሬንቶቹ ደግሞ በእያንዳንዱ ለምሳሌ በኤክስ የአንደኛው ኮንስትሬንት የኤክስ ኮፊሽንት 2 ቢሆን የዋይ ኮፊሽንት 8 ቢሆን ሁለተኛው ኮንስትሬንት ላይ እንደዚህ 5 ከዛ የዋይ ኮፊሽንት 2 ቢሆን እንዲህ አድርገን ኦርጋናይዝ እናደርገዋለን። ራይት ሃንድ ሳይዱ ደግሞ ሌዛን ኦር ኢኳል ቱ ወይም ግሬተር ዛን ኦር ኢኳል ቱ ሊሆን ይችላል። ያለን ኢኒኳሊቲ ራይት ሃንድ ሳይዱ ለምሳሌ 80 ወይ 60 ሊሆን ይችላል። አንደኛው 80 የመጀመሪያው ኮንስትሬንት፣ ሁለተኛው ኮንስትሬንት ደግሞ 60 ሊሆን ይችላል። ሶ በዚህ መንገድ ሴት አፕ ካረግን በኋላ እዚህ ላይ እንመጣና ፎርሙላውን ክሬት እናደርጋለን። ፎርሙላውን ክሬት ስናደርግ እዚህ ውስጥ የምናስገባው ኢኳል ቱ ሰም ፕሮዳክት የሚል ፎርሙላ ይሆናል። ሶ ይሄኛውን ሴሌክት እናደርጋለን። ደን ኮማ እናደርግና ከዛ F4ን ተጭነን ይሄኛውን ሴሌክት እናደርጋለን። የዚህ ዓላማው ምንድን ነው? ይሄኛው ሮው ፊክስድ እንዲሆን ሌሎቹን ስንሰራ ፊክስድ እንዲሆንልን ለማድረግ ነው። በተመሳሳይ ሁኔታ ሌሎቹም እንደዚሁ ሰም ፕሮዳክት ኢኳል ቱ ሰም ፕሮዳክት እያልን ማስቀመጥ እንችላለን። ወይም ደግሞ ቀደም ሲል ያደረግነውን ኮፒ ፔስት ማድረግ ይቻላል ለእነዚህኞቹ ሴሎች። አሁን የምንፈልገውን ዴታ ስፕሬድሺታችን ውስጥ ካስገባን በኋላ የሚቀጥለው ስቴፕ የሚሆነው ሶልቨርን መጠቀም ነው። ሶልቨርን ስንጠቀም ሶልቭ ለማድረግ ፕሮብለሙን ኤልፒ ፕሮብለሙ ሶልቭ ለማድረግ ኦብጀክቲቭ ፈንክሽናችንን ዲሲሽን ቫሪያብሎችን እና ኔቸሩ ኦብጀክቲቭ ፈንክሽኑ ማክሲማይዝ ነው ወይስ ሚኒማይዝ ነው የሚደረገው የሚለውን እንደዚሁ ኮንስትሬንቶችን አይደንቲፋይ ማድረግ ይኖርብናል። ይህን እንግዲህ እንዴት እንደምንጠቀምበት ቀጥሎ ባለው ምሳሌ ስቴፕ ባይ ስቴፕ ለማየት እንሞክራለን። ኤግዛምፕል 1 A textile PLC produces bedsheets of types S and L. The wholesale price is BR 360 per bedsheet for S and BR 800 for L. ስለዚህ ሁለት አይነት ቤድሺቶች ያመርታል ቴክስታይል ካምፓኒው። አንደኛው ኤስ የሚባለው ሲሆን ሌላኛው ደግሞ ኤል ነው። የኤስ ዋጋ ፐር ቤድሺት 360 ብር ሲሆን ኤሉ የሚሸጠው ደግሞ 800 ብር ነው። Two time constraints result from the use of two machines M1 and M2. እንግዲህ M1 እና M2 በመጠቀም ሁለት ታይም ኮንስትሬንትስ አሉ። M1 needs 2 minutes for an S bedsheet and 8 minutes for an L bedsheet. And M2 needs 5 minutes for an S bedsheet and 2 minutes for an L bedsheet. Determine production figures X and Y for S and L respectively. That is number of bedsheets produced per hour so that the hourly revenue is maximized ይለናል። ቀደም ሲል እንዳየ ነው በኤም1 ላይ አንድ ኤስ ታይፕ ቤድሺት ፕሮዲውስ ለማድረግ የሚያስፈልገው 2 ሚኒት ሲሆን ኤል ታይፕ ደግሞ ፕሮዲውስ ለማድረግ 8 ሚኒት ያስፈልገዋል። ስለዚህ ኤክስ የሚያክል ኤስ ታይፖች ፕሮዲውስ ቢደረጉና ዋይ የሚያክሉ ኤል ታይፕ ፕሮዲውስ ቢደረጉ በኤም1 ምን ያክል ይሆናል ማለት ነው? አጠቃላይ የሚያስፈልገው ሰዓት 2 ሲባዛ በኤክስ ሲደመር 8 ሲባዛ በዋይ ይሆናል። ይህ እንግዲህ በሰዓት ስለሆነ በአጠቃላይ ያለን 60 ሚኒት ይሆናል። በመሆኑም 60 ሚኒት ነው ማክሲመም ሊኖር የሚችለው። therefore 2x plus 8y must be less than or equal to 60። ይሄ ማሽን ዋንን መሰረት በማድረግ ያገኘ ነው። ኤም2 ደግሞ 5 ደቂቃ ለኤስ ታይፕ እና 2 ደቂቃ ለኤል ታይፕ ቤድሺት ያስፈልገዋል። በመሆኑም ኤስ ታይፖቹ ብዛታቸው ኤክስ ቢሆን ኤክስ ሲባዛ በ5 ሲደመር ኤል ታይፖቹ ደግሞ ዋይ ቢሆኑ 2 ሲባዛ በዋይ መስት ቢ ሌስ ዛን ኦር ኢኳል ቱ 60 ብለን ሴት እናደርገዋለን። ስለዚህ 5 ሲባዛ በኤክስ ሲደመር 2 ሲባዛ በዋይ ሌስ ዛን ኦር ኢኳል ቱ 60 የሚል ሪዛልት ይኖረናል። ሶፋር ሁለት ኮንስትሬንቶችን አገኘን። ኢን ጀነራል ኔጌቲቪቲ ኮንስትሬንት የምንላቸው ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 የምንላቸውም ደግሞ ይኖሩናል። ከዛ ውጭ ማክሲማይዝ ማድረግ የምንፈልገው ረቨኑ በመሆኑ ኦብጀክቲቭ ፈንክሽናችንን ዜድ ብንለው የአንድ ኤስ ታይፕ ዋጋው 360 ስለሆነ 360 ሲባዛ በኤክስ ሲደመር የኤል ታይፑ ደግሞ ፕራይሱ 800 ስለሆነ 800 ሲባዛ በዋይ ይሄን ማክሲማይዝ የማድረግ ስራ ነው የሚኖረን ማለት ነው። ወደ ስፕሬድሺት ከመሄዳችን በፊት በመጀመሪያ ኦብጀክቲቭ ፈንክሽናችንን አይደንቲፋይ ማድረግ ኮንስትሬንቶችን ደግሞ እንደዚሁ በግልጽ ማወቅ ተገቢ ስለሆነ ኦብጀክቲቭ ፈንክሽኑ ዜድ እኩል ይሆናል 360 ኤክስ ሲደመር 800 ዋይ እንደሆነ እናውቃለን። ይህን ማክሲማይዝ ማድረግ ነው የምንፈልገው። ኮንስትሬንቶቹ ደግሞ አንደኛው ከማሽን ዋን ጋር በተገናኘ 2x ፕላስ 8y ሌስ ዛን ኦር ኢኳል ቱ 60 ከማሽን ቱ ጋር በተገናኘ ደግሞ 5x ፕላስ 2y ሌስ ዛን ኦር ኢኳል ቱ 60 እና ነን ኔጌቲቪቲ ኮንስትሬንት የምንላቸው x ግሬተር ዛን ኦር ኢኳል ቱ 0 y ግሬተር ዛን ኦር ኢኳል ቱ 0 አሉ።
በመጀመሪያ የምናደርገው ምንድን ነው? ኤክሴል ላይ እንሄድና በመጀመሪያ 2 ሮዎች ወይም ከዛ በላይ ክፍት ከላይ እንተዋለን። ከዛ በኋላ ዲሲሽን ቫሪያብሎችን ስም እናስቀምጣለን። ኤክስ ዋይ ብለን ካስቀመጥ በኋላ የኦብጀክቲቭ ፋንክሽኑ ኮፊሽንቶችን ከስር እንደዚህ እናስቀምጣለን። አሁን የመጀመሪያው ቫሪያብል ኤክስ ኮፊሽንቱ 360 ነበረ፣ ዋይ ደግሞ 800። በዚህ መንገድ ካስቀመጥን በኋላ ቀጥሎ ያለውን ኮለም ክፍት እናደርገዋለን። በኋላ ላይ ሰም ብለን የምናስቀምጠው ይሆናል። ከዛ ቀጥሎ አርኤችኤስ ማለት ራይት ሃንድ ሳይድ ለማለት ነው። ሶ እንዲያርገን እናስቀምጣለን። ይሄኛውን ሮው አርኤችኤስ ካልነው በኋላ የነዚህ ስም ያው ዲሲሽን ቫሪያብል መሆናቸውን እናስቀምጣለን። ኔም ኦፍ ዲሲሽን ቫሪያብል እንለዋለን። ይህን ሁለተኛው ስቴፕ ኔም ኦፍ ዲሲሽን ቫሪያብል ከሚለው በላይ ያለውን ሮው ቫሪያብል ቫሊዩስ ቱ ማኒፕሌት ብለን እንሰይመዋለን። ከዛ እነዚህ ላይ 00 እናስገባለን። 00 ብለን እንጽፋለን። ሶ these are the cells that the Excel will change to find the optimum solution to the problem። መጨረሻ ላይ እንግዲህ የምንመለከተው ወይም ኤልፒ ፕሮብለሙ ኦፕቲማይዝ ሲደረግ ለውጥ የሚያሳየን እነዚህ ቁጥሮች ላይ ይሆናል። ስቴፕ 3 ኮንስትራክት ኤክሴል ሴል ኢንትሪስ ቱ አድ አፕ ኢች ኤልፒ ሞዴል ኢኩዌዥን። ይህን እንግዲህ ስንሰራ የምናደርገው ምንድን ነው? እዚህኛው ላይ እንመጣና ኢኩዌዥኑን ኮንስትራክት እናደርጋለን። ኢኳል ቱ ሰም ፕሮዳክት እንልና ኢምብራኬት ይህን ሴሌክት እናደርጋለን። ደን ኮማ ከዛ ይሄኛውንም ሴሌክት እናደርጋለን። ብራኬቱን እንዘጋለን። በዚህ ሂደት እንግዲህ ይሄ እያንዳንዱን እዚህ ጋር ያሉትን ቫሊዎች እያባዛ እንዲያስቀምጥ አደረግን ማለት ነው። this will involve adding the numbers in each equation times the number from the variable values to manipulate row namely with variable values in row 8። እንግዲህ አሁን እዚህ ላይ ያለን ሮው ይሄኛው ሮው ነው። ሮው 8 የምንለው ሮው 10 ይህ ነው ብለን እንወስዳለን። ኖርማሊ በእናንተ ኤክሴል ሺት ላይ ሌላ ስም ሊኖረው ይችላል። የግድ 10 እና 8 መሆን አይጠበቅባቸውም። ሶ ከዛ ኢኳል የሚለውን ስንጫን የሚሰጠን ሪዛልት 0 ይሆናል። በተመሳሳይ ሁኔታ ሌሎቹን ኮንስትሬንቶችን ሴት ባደረግንበት ሮው ላይ እንደዚሁ አንድ አይነት ፎርሙላ አፕላይ እናደርግ። ሰም ፕሮዳክት የሚለውን ሶ እዚህም ጋር 0 እናገኛለን ማለት ነው። በመጨረሻው ኮለም ላይ አርኤችኤስ የሚለው 60 የኮንስትሬንቱ ላይ በኢኒኳሊቲው በስተቀኝ በኩል የተቀመጠ ቁጥር ነው 60። ኤምቱም ላይ እንደዚሁ 60 ነበረን። እነዚህን እናስቀምጣለን ማለት ነው። ቀጥሎ ያለው ስቴፕ አክቲቬት ደ ሶልቨር። ይህን ለማድረግ ዊ ጎ ቱ ደ ቱልስ ኢን ቱል ባር ላይ ደን ዊ ክሊክ ሶልቨር። በቀኝ በኩል በኤክሴል ሺቱ ላይ በቀኝ በኩል ጫፍ ላይ ነው የምናገኘው። ደን ቀጥሎ ያለው ዲያሎግ ቦክስ አፒር ያደርጋል። እንደምንጠቀምበት ቨርዥን የተለያየ አይነት ሊሆን ይችላል። ነገር ግን ኢንጀነራል እንዲህ አይነት ቅርጽ ይመጣል። ሶ እዚህ ጋር ዲያሎግ ቦክሱ ላይ እንደምታዩት ሴት ኦብጀክቲቭ፣ ይህ እንግዲህ ኦብጀክቲቭ ፋንክሽኑን ሴት አድርጉ የሚለን እችኛዋ ቦክስ ላይ ምን እናደርጋለን? ክሊክ አድርገን እዚህ ጋር እንመጣና ኦብጀክቲቭ ማክሲማይዝ የሚደረገው እዚህ ላይ መተን ሰም የሚለውን ክሊክ እናደርጋለን። እሱን ክሊክ ስናደርግ ይሄ ይመረጣል ማለት ነው። ሶ መረጥን። ደን ቱ ማክሲማይዝ ሚኒማይዝ ቫሊዩ ኦፍ የሚሉ አሉ። ከነዚህ ውስጥ እኛ የፈለግነው ኦብጀክቲቭ ፋንክሽኑ ይህ ስለሆነ ማክሲማይዝ ማድረግ ነው የፈለግነው። ስለዚህ ማክሲማይዝ እናደርጋለን። ደን ባይ ቼንጂንግ ቫሪያብል ሴል፣ እንግዲህ ቫሪያብል ሴሎቹ ማኒፕሌት የምናደርጋቸው እነዚህን ነው ብለናል። ሶ ይህን ሴሌክት እናደርጋለን። እዚህ ጋር መተን ይህን ሴሌክት ስናደርግ በቀጥታ ይሄ ይመረጣል ማለት ነው። አምስተኛው ስቴፕ ቀደም ሲል የሰራ ነው ዲፋይን ዌር ዘ ኦብጀክቲቭ ፋንክሽን ኢዝ ባይ ዲፋይኒንግ ዘ ቫሪያብል ዳያሎግ ቦክስ ኮልድ ሴት ታርጌት ሴል። በዚህ በአዲሱ ቨርዥን እኛ ጋር ባለው አሁን እየተጠቀምንበት ባለው ሴት ኦብጀክቲቭ ነው የሚለው። ስለዚህ ሴት ኦብጀክቲቭ የሚለውን ላይ ክሊክ አድርገን ቀደም ሲል ይችኛዋን ቦክስ ሴሌክት እናደርጋለን። በቀጥታ አድ ያደርጋታል ማለት ነው እዚህ ውስጥ። ስቴፕ 4 5 እና 6 በአንድ ዲያሎግ ቦክስ ላይ የሚሰሩ ናቸው። ሌላው ቹዝ ዌዘር ቱ ማክሲማይዝ ኦር ሚኒማይዝ ዩዚንግ ደ በተንስ ጀስት ቢሎው ደ ሴት ታርጌት። በዚህ ኬስ በሴት ኦብጀክቲቭ በሚለው ስር የምናገኘው ይሆናል። ቱ ማክስ ቱ ሚን የሚል አለ። ከነሱ ውስጥ በእኛ ኬስ ማክሲማይዝ ማድረግ ስለሆነ የፈለግነው ማክስ የሚለውን ክሊክ እናደርጋለን ወይም ሴሌክት እናደርጋለን ማለት ነው። ስቴፕ 7 አይደንቲፋይ ዘ ዲሲሽን ቫሪያብልስ ባይ ኢንተሪንግ ዘ ሬንጅ ኢን ዊች ዴይ ፎል ኢን ባይ ቼንጂንግ ሴልስ ቦክስ። ሶ ባይ ቼንጂንግ ቫሪያብል ሴል ላይ እዚህ ጋር ይሄኛውን ሴሌክት በማድረግ እዚህ ውስጥ እንዲገባ እናደርጋለን። ስቴፕ 8 ኢንተር ኮንሲደሬሽንስ ኦፍ ዘ ኮንስትሬንት equations into the model by clicking the add button to the right of the subject to constraint box። አሁን ኮንስትሬንቶቹን ለመጨመር አድ የሚለውን
ክሊክ ስናደርግ እንዲህ አይነት ዲያሎግ ቦክስ እናገኛለን። እዚህ ዲያሎግ ቦክስ ውስጥ እንመጣና እዚኛው ላይ ክሊክ አድርገን ለምሳሌ የመጀመሪያው ኮንስትሬንት እዚህ ጋር የምንመለከተው እንመጣና እቺን ክሊክ እናደርጋለን። ይህን ክሊክ ስናደርግ ይሄ ይመረጣል። ደን ሌዛን ኦር ኢኳል ቱ እንደምታዩት 2x + 8y 2x + 8y ሌዛን ኦር ኢኳል ቱ ስለሚል እዚህ ጋርም ሌዛን ኦር ኢኳል ቱ እንመርጣለን። እዚህ ጋር ድሮፕ ዳውኑን ስነካ አማራጮች ይመጣሉ። ከነሱ ውስጥ ሌዛን ኦር ኢኳል ቱ ብዙ ጊዜ ሌዛን ኦር ኢኳል ቱ ዳይሬክትሊ የሚመጣው ስለሆነ እሱን እንመርጣለን። እሱን ከመረጥን በኋላ እዚህ ጋር ኮንስትሬንት ይሄ ማክሲመሙ ወይም ራይት ሃንድ ሳይድ የምንለውን በዚህ በኩል ያለውን ክሊክ ስናደርግ ይሄ አድ ይደረጋል። ይህን አንድ በአንድ ማድረግ እንችላለን። ወይም ደግሞ እዚህ ጋር እንደምትመለከቱት ኢኒኳሊቲዎቹ አንድ አይነት በሚሆኑበት ጊዜ ቀጥታ ይህን ሴሌክት እናደርጋለን። የመጀመሪያው ላይ ደን ሌዛን ኦር ኢኳል ቱ ስለሆነ ሁለቱም ኮንስትሬንቶች ላይ ያለን ኢኒኳሊቲ እሱም አንድ አይነት ነው። ይሄ ራሱ ይመረጣል። በመቀጠል ይሄኛውን የምንሞላው ይህን ሴሌክት በማድረግ ይሆናል። የዚህ ጥቅሙ ምንድን ነው? አንዳንዴ በጣም ብዙ ኮንስትሬንቶች ይኖሩንና ተመሳሳይ የሆነ ኢኒኳሊቲ ሲኖራቸው በአንድ ላይ ሴሌክት አድርገን በቀጥታ ማስገባት እንችላለን፣ አንድ በአንድ እያስገባን ጊዜ ከምንወስድ። ስለዚህ ይሄ አጭሩ አማራጭ ነው ማለት ነው። ይሄኛው ስቴፕ በጣም ብዙ ስቴፖችን ኢንቮልቭ የሚያደርግ ሊሆን ይችላል ባሉን የኮንስትሬንቶች መጠን። ስለዚህ አድ እያደረግን አንድ በአንድ ማስገባት እንችላለን። ቀደም ሲል እንዳየነውም አንድ አይነት ኢኒኳሊቲ በሚኖርበት ጊዜ በአንዴ ሴሌክት አድርገን ሁሉንም ማስገባት እንችላለን። ሌላው ነን ኔጌቲቪቲ ኮንስትሬንት የምንላቸው እነዚህ እዚህ ውስጥ ክሊክ በማድረግ ብቻ ይሄን በመምረጥ ማድረግ እንችላለን። ወይም ደግሞ አድ የሚለውን ሴሌክት ካደረግን በኋላ ከዛ ዲያሎግ ቦክሱ ሲመጣ ይህን ሴሌክት እናደርግና ኢኒኳሊቲውን ግሬተር ዛን ኦር ኢኳል ቱ እንመርጣለን። የመጨረሻውን ቦክስ ደግሞ 0 ብለን በመጻፍ እንሞላታለን። ፋይናሊ እንደዚህ አድርገን ማስገባት እንችላለን። እዚህ ጋር የምትመለከቱት እንግዲህ ይሄ ነን ኔጌቲቪቲ ኮንስትሬንቶች የገቡበት ነው። ሶ ዋንስ ይህን ከሰራን በኋላ እዚህ ጋር መተን ድሮፕ ዳውን በተናለች እሷን በመንካት ሲምፕሌክስ ኤልፒ የሚለውን እንመርጣለን። እዚህ ላይ መጀመሪያ የምንመለከተው ጂአርጂ ወይም ጀነራላይዝድ ግሬዲየንት ሜተድ የሚባለው ነው። እሱም ስፔሲፊካሊ ምን አይነት ፕሮብለም ስንሰራ መጠቀም እንዳለብን እዚህ ጋር ተጠቅሷል። እኛ ኤልፒ ስለሆነ የምንሰራው ሲምፕሌክስ ኤልፒ የሚለውን እንመርጣለን። ከዛ ይሄ ሁሉንም ነገር ካየን በኋላ ትክክል መሆኑን ካረጋገጥን ሶልቭ የሚለውን ክሊክ እናደርጋለን ወይም ይችን በተን እንጫናለን ማለት ነው። 9ኛው ስቴፕ እንግዲህ ሶልቭ የሚለውን በተን ክሊክ ማድረግ ነው። እሱን ክሊክ ስናደርግ እንዲህ አይነት ቦክስ ይመጣል። እዚህ ጋር ሶልቨር ሪዛልቱ እዚህ ጋር መጥቶልናል። ሪፖርቶችን ከዚህ ማግኘት እንችላለን። አንሰር አለን፣ ሴንሲቲቪቲ አለን፣ ሊሚቶችን እነኚህ ለየብቻ እያንዳንዱ ፕሪንት ማድረግ እንችላለን። ስቴፕ 10 እንግዲህ ሶልቨሩ ያገኘውን ሪዛልት ሶልቨር ፋውንድ ኤ ሶሉሽን ኦል ኮንስትሬንትስ ኤንድ ኦፕቲማሊቲ ኮንዲሽንስ አር ሳቲስፋይድ ብሎ በዚህ መንገድ ነው ያገኘልን። ከዚህ ሪፖርት ማውጣት እንችላለን ብያቸዋለሁ። የፈለግነውን አውትፑት ሪዛልት ወይም ሪፖርት ማውጣት እንችላለን ብለናል። ስቴፕ 11 ቹዝ ዲዛይርድ አውትፑት ሪፖርትስ ሃይላይት ቦዝ አንሰር ሪፖርት ኤንድ ሴንሲቲቪቲ ሪፖርት ሊሚት ሪፖርት የሚለውን ትተን ማለት ነው። ክሊክ ኦን ኪፕ ሶልቨር ሶሉሽን ኤንድ ኦኬ ዘን ዘ ሪፖርትስ ዊል ቢ ጀነሬትድ እዚህ ጋር በሌላ ሺት ላይ አፒር ያደርጋል ማለት ነው። ዩ ሲ ዛት ኤክሴል ሃዝ ኢንተርድ ኦፕቲማል ዲሲዥን ሌቭልስ ኤንድ ቶታል ሪሶርስ ዩዝ ኢን ፕሮፐር ሴልስ ኤንድ አድድ 2 ኒው ሺትስ one with answer and the other for sensitivity. For our example, we have got the following 2 results. ፕሮፐር ሺቱ ላይ መጀመሪያ የምናገኘው ሪዛልት ሶልቭ ካደረግን በኋላ ሰም ይሄ ለውጥ ያመጣል ማለት ነው። ይሄ 7600 እናገኛለን። እዚህ ጋር 60 ይመጣል። የኤክስ ቫሊዩ 10 የዋይ ቫሊዩ ደግሞ 5 የሚል እዚህ ጋር አፒር ያደርግ። ቀደም ሲል የነበሩት እነኚህ 0 ነበሩ። እነዚህም በሙሉ 0 ነበሩ። አሁን ሶልቭ ካደረግን በኋላ የመጡ ሪዛልቶች ናቸው እነዚህ። ግን ሜይንሊ እዚህ ላይ አይደለም ፎከስ ማድረግ ያለብን፣ ሪፖርቱን ነው ማየት ያለብን። ሪፖርቱ ላይ ዲቴይልድ የሆነ ኢንፎርሜሽን አለ። አንዳንዶቹ ለዚህ ፐርፐዝ የማንፈልጋቸው ናቸው። ስለዚህ ሜይንሊ ኦብጀክቲቭ ፋንክሽኑ ማክሲመሙ 7600 እዚህ ጋር ተቀምጦልናል። ቫሪያብሎቹን ደግሞ ፋይናል ቫሊዩ የሚለው ላይ ብንመለከት የመጀመሪያው ቫሪያብል 10፣ ሁለተኛው ቫሪያብል ደግሞ 5 ይሆናል። ስለዚህ ሜይን የምፈልገው እነዚህን ቫሊዩዎች ናቸው። ኖርማሊ ይሄ 00 መሆን ነበረበት። ነገር ግን ይህ ሁለት ረን ስለተደረገ ነው ቁጥሮቹ ተመሳሳይ ሆነው የወጡት። 00ም አፒር ሊያደርግ ይችላል፣ ወይም ሌላ ቁጥር ብታስገቡበት ፋይናል ቫሊዩ ነው ማተር የሚያደርገው 10፣ 5። ሴንሲቲቪቲ ሪፖርቱም እንደዚሁ በዚህ መንገድ ሰመራይዝድ ሆኖ ይቀመጥልናል። እዚህ ላይ ቀደም ሲል እንዳልኩት አንዳንዶቹ ለዚህ ፐርፐዝ የማንፈልጋቸው ናቸው። ነገር ግን ኤክሴሉ የሚሰራው ከምንፈልገውም በላይ እንደሆነ አንዱ ማሳያ ነው።
ኤክሰርሳይዝ 413 እዚህ ላይ እንግዲህ የምንመለከተው እንዴት ኤክሴል ሶልቨርን ወይም ስፕሬድሺትን ተጠቅመን ሊኒየር ፕሮግራሚንግ ፕሮብለም ሶልቭ እንደምናደርግ ነው። ሶልቭ ደ ሊኒየር ፕሮግራሚንግ ፕሮብለም ባይ ዩዚንግ ኤክሴል ሶልቨር ኦር ስፕሬድሺት ማክሲማይዝ z equal to 4x1 plus 5x2 subject to 2x1 plus x2 less than or equal to 0, x1 less than or equal to 4, x1 greater than or equal to 0, x2 greater than or equal to 0. ሶ አሁን እዚህ ላይ ስንሰራ አንደኛ ኦብጀክቲቭ ፈንክሽኑ ይሄ ነው። ዲሲዥን ቫሪያብሎቹ ደግሞ x1 x2 ተብሎ ተሰጥተውናል። ኮንስትሬንቶች 1 2 3 4 ኮንስትሬንትስ አሉ። እዚህ ላይ ሁለቱን ኮንስትሬንቶች በአንድ ላይ መስራት እንችላለን። ሌሎችን እነዚህን ግን አንድ በአንድ ማስገባት ወይም ሁለቱን አንድ ላይ አድርጎ ማስገባት ይቻላል። ቢኮዝ እዚህ ጋር ሌስ ዛን ኦር ኢኳል ቱ ስለሚል ሁለቱንም እንደዚሁ በአንድ ላይ አድ ማድረግ እንችላለን፣ ኮንስትሬንቶቹ ማለት ነው። ኔም ኦፍ ዲሲዥን ቫሪያብል ይላል። ኤክስ ዋይ ነው ያልናቸው። እናንተ x1 x2 ማለትም ትችላላችሁ። ደን እዚህ ጋር ተጨማሪ ኮለም አለን፣ ሰም የምንለው RHS። ሶ ይህን ካስቀመጥን በኋላ ኦብጀክቲቭ ቱ ማክሲማይዝ፣ ይሄ ነው ማክሲማይዝ ማድረግ የሚፈልገው የእሱን የመጀመሪያው ቫሪያብል ኤክስ ያልነው x1ችን ነው 4 ነው ኮፊሽንቱ። የሁለተኛው ቫሪያብል ኮፊሽንት ደግሞ 5 ነው። በመቀጠል ወደ ኮንስትሬንቶቹ ስንመጣ የመጀመሪያው ኮንስትሬንት የኤክስ ዋን ኮፊሽንት 2 ነው፣ 2 እናስቀምጣለን። የኤክስ2 ኮፊሽንት 1 ነው፣ እዚህ ጋር እናስቀምጣለን። ሶ እዚህ ጋር በቀኝ በኩል የተቀመጠው ቁጥር ደግሞ 10 ነው። ኖርማሊ እዚህ ጋር ትንሽ ሞዲፋይ መደረግ አለበት፣ 0 ሳይሆን 10 ተደርጎ መወሰድ አለበት። ኢኩዌሽን ሶልቭ ስለምናደርገው እዚህ ጋር የተወሰነ ኤረር አለው። ዘን x1 ሌስ ዛን ኦር ኢኳል ቱ 4፣ ስለዚህ የx1 ኮፊሽንት 1 ነው። የx2 ወይም y ያልነው ኮፊሽንት 0 ነው። ደን RHSሱ 4 ይሆናል። በRHS ቦታ የምናስቀምጠው ራይት ሃንድ ሳይዱ 4 ስለሆነ እነዚህን ሴት ካደረግን በኋላ ቀደም ሲል እነዚህ ላይ እንዳደረግነው ኢኳል ቱ ኢኩዌሽን ዲፋይን እናደርጋለን። ሰም ፕሮዳክት ብለን ይህን ሴሌክት እናደርጋለን፣ ኮማ ከዛ ይህን ሴሌክት እናደርጋለን። ሌሎቹም ላይ እንደዚሁ ተመሳሳይ እናደርጋለን ማለት ነው። ይህን ከጨረስን በኋላ ኤክሴል በቀኝ በኩል ሶልቨርን ክሊክ እናደርጋለን፣ ሶልቭ እናደርገዋለን ማለት ነው። እዛ ላይ የሚመጣው ዲያሎግ ቦክስ ላይ ኦብጀክቲቭ ፈንክሽኑን እንመርጣለን። ይህን ክሊክ በማድረግ ደን እሱን ከመረጥን በኋላ ካሉት አማራጮች ማክሲማይዝ ሚኒማይዝ የሚለውን ማክስ የሚለውን ሴሌክት እናደርጋለን። ደን ኮንስትሬንቶቹን ቀደም ሲል እንዳደረግነው አሁንም ይህን ሴሌክት እናደርጋለን፣ ከዛ ይህን ሴሌክት እናደርጋለን። ሁለቱንም አንድ ላይ ሴሌክት ማድረግ ሌስ ዛን ኦር ኢኳል ቱ የሚለውን እንመርጣለን። በቀኝ በኩል 10 እና 4ን ሴሌክት እናደርግ። እዚህ ጋር እቺ 10 መሆን አለባት። ከዚህ በተጨማሪ ነን ኔጌቲቪቲ ኮንስትሬንቶችን ማኑዋሊ እናስገባለን። ይህን ስናደርግ ይህን ሴሌክት ካደረግን በኋላ አሁንም አድ ብለን ማለት ነው ኮንስትሬንቶች ላይ አድ ካልን በኋላ ይህን ሴሌክት እናደርገዋለን። ዘን ግሬተር ዛን ኦር ኢኳል ቱ የሚለውን እንመርጣለን። ዘን ማኑዋሊ 0 እናስገባለን በቀኝ በኩል ባለችው ታብ ላይ ማለት ነው። እሱን ካስገባን በኋላ ሶልቭ የሚለውን ክሊክ እናደርጋለን። ፋይናሊ ሶልቭ ካደረግን በኋላ አንሰር ሪፖርት የሚለውን ክሊክ በማድረግ ከዛ የምናገኘውን ሪዛልት እንመልከት። ሪዛልቱ የሚያሳየው ፋይናል ቫሊዩ ይሄ እንግዲህ ኦብጀክቲቭ ፈንክሽኑ ማክሲማይዝ ሲደረግ የምናገኘው 50 ሲሆን የመጀመሪያው ላይ ሁለቱም ቫሪያብሎች ዲሲዥን ቫሪያብልስ 0 0 ነበሩ። የመጀመሪያው 0 ሁለተኛው 10 ሲሆን ነው ማክሲማይዝ ማድረግ የምንችለው። ስለዚህ በዚህ መንገድ ሪዛልቱን አግኝተናል። ምናልባት ይህን ግራፊካሊ ብንሰራው ኖሮ ረዥም ፕሮሰስ የሚፈልግ ነበረ። ይሄ ኤክሴሉ በቀላሉ እንደዚህ መልሱን አስቀምጦልናል። አሁንም ኤክሴል ሶልቨር በመጠቀም ይሄኛውን ፕሮብለም እንሰራለን። ማክሲማይዝ ዜድ ኢኳል ቱ 5x1 ፕላስ 6x2 ሳብጀክት ቱ 3x1 ፕላስ 4x2 ሌስ ዛን ኢኳል ቱ 18 2x1 ፕላስ x2 ሌስ ዛን ኢኳል ቱ 7 x1 ግሬተር ዛን ኢኳል ቱ 0 x2 ግሬተር ዛን ኦር ኢኳል ቱ 0። እዚህ ላይ ሴሎቹን ስንሞላ ኔም ኦፍ ዲሲዥን ቫሪያብል ብንፈልግኛ x1 x2 ማለት እንችላለን። xy ነው ያልናቸው ችግር የለውም። እዚህ ላይ ኦብጀክቲቭ ቱ ማክሲማይዝ እዚህ ጋር 5 ነው የx1 ኮፊሽንት፣ የx2 ኮፊሽንት ደግሞ 6 ነው። ከዛም ኮንስትሬንቶችን ብንመለከት የመጀመሪያው ኮንስትሬንት የx1 ኮፊሽንት 3 ነው፣ 3 አስቀመጥ። የx2 ኮፊሽንት ደግሞ 4 ነው። ስለዚህ xy ያልናቸው ቫሪያብሎች ማለት ነው በዚህኛው ኬስ። ሶ ቀጥሎ ያለው ኮንስትሬንት ደግሞ የx1 ኮፊሽንት 2 ነው፣ የx2 ኮፊሽንት ደግሞ 1 ነው። በቀኝ በኩል የምንመለከታቸው ቁጥሮች 18 እና 7 RHS ብለን የምናስቀምጠው የሚቀመጥ ነው። በመቀጠል ሰም የሚለው ላይ እንመጣና ፎርሙላ ዲፋይን እናደርጋለን። ኢኳል ቱ ሰም ፕሮዳክት የሚለውን ከጻፍን በኋላ ይህን ሴሌክት እናደርጋለን፣ ኮማ
ከዛ ይህን ሴሌክት እናደርጋለን። ይሄ F4ን ሴሌክት አድርገን ስላደረግ ነው የዶላር ምልክት የመጣው። ይሄ ፊክስድ እንዲሆን ያግዘናል። ሌሎቹም በዚህ መንገድ ይሞላሉ ማለት ነው። በመቀጠል ሶልቨር የሚለውን አይኮን ክሊክ ስናደርግ የሚወጣው ዳያሎግ ቦክስ ላይ በመጀመሪያ ይችኛዋን ክሊክ እናደርጋለን። ይሄ ኦብጀክቲቭ ፈንክሽኑን መረጥን ማለት ነው። በመቀጠል ማክሲማይዝ ማድረግ ስላለብን ማክስ የምትለዋን እንመርጣለን። ኮንስትሬንቶችን ደግሞ እነዚህ ናቸው ኮንስትሬንቶቻችን። ስለዚህ ይህን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ሌዛን ኦር ኢኳል ቱ የሚለውን እንመርጣለን። ቀጥሎ ባለችዋ ቦክስ ደግሞ እነዚህን ቁጥሮች ማስገባት አለብን። ይህንንም ሴሌክት እናደርጋለን። ከዛ አድ ብለን ከእንደገና ሌላ ኮንስትሬንት ይህን ሴሌክት እናደርጋለን። ከዛ ግሬተር ዛን ኦር ኢኳል ቱ ዘን ማኑዋሊ 0 እናስገባለን በቀኝ በኩል። ይህን ካደረግን በኋላ ሶልቭ የሚለውን ክሊክ ስናደርግ የሚወጣው ሪፖርት እኛ የምንፈልገው አንሰሩን ብቻ ስለሆነ አንሰሩን እንመለከታለን። አንሰር ሪፖርቱ ላይ እንደምንመለከተው ኦብጀክቲቭ ቱ ማክሲማይዝ ሰም ይልና 28 ይህ ፋይናል መልሳችን ነው። ኦሪጂናሊ ከ0 ስለነበረ የተነሳ ነው። ቫሪያብል ሴሎች ላይ ደግሞ ስንመጣ ኦሪጂናሊ የነበረው 0 ነበረ። አሁን ፋይናል ቫሊዩ የመጀመሪያው ቫሪያብል x1 2 መሆን አለበት። ሁለተኛው ቫሪያብል ደግሞ 3 መሆን አለበት። ያ ማለት x1ን 2 x2ን ደግሞ 3 አድርገን ብንመርጥ ማክሲማይዝ ማድረግ እንችላለን። ማክሲመም ቫሊዩ ደግሞ 28 ነው እያለን ነው። አሁንም ኤክሴል ሶልቨርን በመጠቀም ሶልቭ የምናደርገው ሚኒማይዝ ኦብጀክቲቭ ፈንክሽኑ z ኢኳል ቱ 2x1 ፕላስ 3x2 ሳብጀክት ቱ 4x1 ፕላስ 2x2 ግሬተር ዛን ኢኳል ቱ 12 ይላል። x1 ፕላስ 4x2 ግሬተር ዛን ኢኳል ቱ 6 x1 ግሬተር ዛን ኢኳል ቱ 0 x2 ግሬተር ዛን ኦር ኢኳል ቱ 0። ኦብጀክቲቭ ፈንክሽን አለን እዚህ ጋር ሚኒማይዝ ነው የሚደረገው። ኮንስትሬንቶቹ ደግሞ እዚህ ጋር የተቀመጡት ናቸው። 1 2 3 4 በአጠቃላይ 4 ናቸው። ግን እነኚህን ሁለቱን በአንድ ላይ ኮምባይን አድርገን መስራት እንችላለን። እነዚህም እንደዚሁ በአንድ ላይ ኮምባይን ተደርገው ሊሰሩ የሚችሉ ናቸው። እዚህ ጋር የምናስቀምጣቸው ነገሮች ፕሮፐርሊ ቢቀመጡ የተሻለ ነው። ለምሳሌ እዚህ ጋር x1 እና x2 ስለሆነ እዚህ ጋርም x1 x2 ብንለው ሞር አፒሊንግ ይሆናል። ደን ቫሪያብል ቫሊዩስ ቱ ማኒፕሌት ይህን 0 አድርገን እናስቀምጣለን። እንደተለመደው ሰም RHS የሚባላለን ኦብጀክቲቭ ቱ ማክሲማይዝ ዩዥዋሊ እኛ ሚኒማይዝ ነው የምናደርገው አሁን በዚህ ኬስ። ስለዚህ ኮፍሽንት 2 አለን። ከዛ ደግሞ 3 እናስቀምጣለን። ኮንስትሬንቶቹ ጋር ስንመጣ የመጀመሪያው 4 ነው። ከዛ 2 ነው ኮፍሽንቱ። ቀጥሎ ያለው ደግሞ 1 እና 4 ይላል። RHS ራይት ሃንድ ሳይድ የተቀመጡት ቁጥሮች 12 እና 6 ናቸው። እነሱን በዚህ መንገድ እናስቀምጣለን። ደን ይህን እርግጠኞች ከሆን በኋላ ኢኳል ቱ ሰም ፕሮዳክት ብለን ቀደም ሲል እንዳደረግነው እዚህ ላይ ፎርሙላዎችን ዲፋይን እናደርጋለን። ስለዚህ ተመሳሳይ ስለሆነ መደጋገም አያስፈልገንም። ኦልሬዲ እዚህ ጋር ኢኳል ቱ ሰም ፕሮዳክት ይህን ሴሌክት እናደርጋለን፣ ኮማ ይህን ሴሌክት እናደርጋለን። ደን ሌሎቹም እንደዚሁ ይሞላሉ። ይህን ካደረግን በኋላ ሶልቨር የሚለውን አይከን እንጫናለን። ከዛ ይሄ ዲያሎግ ቦክስ ይመጣል። እዚህ ውስጥ የምናስገባው ሴት ኦብጀክቲቭ የሚለው ላይ ይህን ክሊክ እናደርጋለን። ደን አሁን ሚኒማይዝ ነው የምናደርገው፣ ሚን እንላለን። ቼንጂንግ ቫሪያብል ሴል የሚለው እዚህ ጋር ማኒፕሌት የምናደርጋቸው ቫሪያብሎች እነዚህ እንደሆኑ ሴሌክት እናደርጋለን። ፋይናሊ ኮንስትሬንቶችን አድ እናደርጋለን። ኮንስትሬንቶችን አድ ስናደርግ 2 ኮንስትሬንት ስለሆነ ያለን እነዚህ ሁለቱም አንድ አይነት ግሬተር ዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ስለሚል አድ የሚለውን ክሊክ ካደረግን በኋላ የሚመጣው ዲያሎግ ቦክስ ላይ በመጀመሪያ ይህን ሴሌክት እናደርጋለን። ደን ግሬተር ዛን ኦር ኢኳል ቱ የሚለውን ክሊክ እናደርጋለን ድሮፕ ዳውኑ ላይ። ከዛ ይህን ሴሌክት እናደርጋለን። ይሄ እንደዚህ ሆኖ ይመጣልናል። በመቀጠል x1 ግሬተር ዛን ኦር ኢኳል ቱ 0 x2 ግሬተር ዛን ኦር ኢኳል ቱ 0 የሚለውን ለመሙላት አድ የሚለውን ክሊክ ካደረግን በኋላ የሚመጣው ዲያሎግ ቦክስ ላይ እነዚህን ሴሌክት እናደርጋለን። ይህን ሁለቱን ሴሌክት ካደረግን በኋላ በመካከል ያለችዋ ኢኒኳሊቲ የምንመርጥበት ድሮፕ ዳውን ላይ ግሬተር ዛን ኦር ኢኳል ቱ የሚለውን እንመርጣለን። ዘን ማኑዋሊ በቀኝ በኩል ያለው ቦክስ ላይ 0 ሰብስቲዩት እናደርጋለን። ከዛ ይሄ ይመጣልናል። ይህን በሙሉ ቼክ ካደረግን በኋላ አሁን ሲምፕሌክስ ኤልፒ የሚለውን እዚህ ድሮፕ ዳውን ላይ እንመርጣለን። እሱን ካደረግን በኋላ ሶልቭ የሚለውን ክሊክ እናደርጋለን። ከዛ ያገኘነውን ሪዛልት አንሰር ሪፖርት የሚለውን ክሊክ በማድረግ ከዛ ሪፖርቱን በዚህ መንገድ ማግኘት ይቻላል። ሪፖርቱ ላይ እንደምትመለከቱት ፋይናል ቫሊዩ 7.7142 እያለ የሚቀጥል ቁጥር ነው። ይሄ ምናልባት ግራፊካሊ እንስራው ብንል ትንሽ ኮምፕሌክስ የሆነ የሚመስል ነው፣ ምክንያቱም ቁጥሮቹ ትንሽ በዛ ያሉ ስለሆኑ። ደን ቫሪያብል ሴሎቹ ላይ ስንመጣ ደግሞ ፋይናል ቫሊዩ የመጀመሪያው x1 እንደዚህ ይሆናል፣ x2 ደግሞ እንዲህ አይነት ቫሊዩ ይኖረዋል ማለት ነው።